ይህ ቃል በቀለም መጻፍ እንኳን ሲያንሰው ነው። በወርቅ ቀለም መጻፍ አለበት። ይህ ነገር በሐሜታ ካነሳቸው የሰደብካቸው ክብራቸው የነካቸው እንደዚህ በሙሉ ቶባ የምትለው ከነሱ ነው። ሁላችን ቶባ ብለን ከዚህ ዱንያ እንድንወጣ እንፈልጋለን። ግን ሁላችን ቶባ ከማለታችን በፊት ከዚህ ዱንያ እንወጣለን። ቶባማ ቶባ እንላለን፣ ግን እንኳን 3 ወር 3 ቀን ሊለይበት አልችልም አለች። ጀሃነም የሚያስገቡ ወንጀሎች የሚደመስሱ 3 ብቻ ናቸው። ፍቅሬ አልጨረስኩም ከዚህች ልጅ እስቲ ልጨርስና ቶባ እላለሁ፣ ወይም ደግሞ ያኒ ኢንሻአላህ ወደ አገራችን ስንመለስ ቶባ ብለን ሁሉ ነው ቀርጧል። ላ الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ጥያቄና መልስ የሚለው ነው። እንግዲህ 75ኛው ጥያቄ ደርሰናል። 75ኛው ጥያቄው ምን ይላል? ما هي شروط التوبة? አንድ ሰው ዝሙት ያደርግ ነበር፣ መጠጥ ይጠጣ ነበር፣ ያኒ ብዙ መጥፎ ስራ ይሰራ ነበር። አሁን ተውባ ለማለት ይፈልጋል። ዝም ብሎ ተውባ ይበል አላህ ይቀበልለታል? نقول لا። ተውባው ሽሩጥ አለው። ተውባው አገባብና ቅድመ ሁኔታ አለው። ተውባ ዝም ብሎ ተውባ አይባልም ወንድሞች። እና የተውባ ሸርጦች አሁን ልግለጽላችሁና በዛ መሰረት ተውባ ካልክ አላህ ይቀበለዋል። እሺ ምንድነው የተውባ ሸርጦች አሉ? መጀመሪያ الإخلاص والنية። ተውባ የምትለው ለአላህ መሆን አለበት እንጂ እንዲያውን ሁለት ጸጉር አብቆለን ያኒ 7 ዓመት ሆነናል ሰው ምን ይለኛል ያ اخي አሁን ተውባ ማለት አለብኝ ብለህ ከሰው እንዳይሉኝ ብለህ ተውባ ማለቱ ይህ ተውባ አይደለም። እሺ ወይም ደግሞ አንድ ችግር አገኘህ፣ እስር ቤት ልትገባ ነው አሉ። ተጠንቀቅ፣ የምትሰራው ስራ ጥሩ አይደለም፣ እስር ቤት ያስገባሃል አሉ። እስር ቤት እንዳትገባ ብለህ የምታደርገው ተውባ ይህም ትክክል ተውባ አይደለም። ተውባ የምትለው የምትሰራው ስራ የምታደርገው ድርጊት መጥፎ መሆኑን አላህ የሚያስቆጣ መሆኑን አምነህ የአላህን ትልቅነት በልብህ መጥቶ ያኒ ከአላህ ለመታረቅ ብለህ ተውባ የምትለው ይህ ኢኽላስ ይባላል። ለአላህ ብለህ ተውባ ማለት ይህ አንድ ነው። ሁለተኛው ሸርጥ ምን አለ? አነደም፣ በጣም መጸጸት አለብህ። ያደረኩት ስራ እኮ በጣም ማደርገው የነበርኩ መጥፎ እኮ ነው፣ በጣም እኔ ቆጨኝ እኮ በጣም ተጸጽቻለሁ። اللهم يا رب اغفر لي من በሰራሁት መጥፎ ስራ እኮ አልተደሰትኩም፣ አሁን በጣም መጸጸት አለበት። እሺ ሁለት ነው። ሶስተኛ الإقلاع፣ ወዲያውኑ ተውባ ለማለት ከፈለክ ቀጥታ በዛ ጊዜ መጥፎ ስራውን ማስቆም አለብህ እንጂ ትንሽ ያኒ ረመዳን ሲመጣ ኢንሻአላህ አንድ ወር ነው የቀረው ገላችን ታጥበን ተውባ እንላለን። ما يصلح هذا الشيء። ወይም ደግሞ ያኒ ፍቅሬ አልጨረስኩም ከዚህች ልጅ እስቲ ልጨርስና ተውባ እላለሁ፣ ወይም ደግሞ ያኒ ኢንሻአላህ ወደ አገራችን ስንመለስ ተውባ ብለን ሁሉ ነው ቀርጧል። ላ ወዲያውኑ አላህ የተውባን ስሜት ሲሰጥ ቀጥታ የምታደርግ ለምሳሌ መጠጥ እየጠጣህ ነው፣ ተውባ ለማለት ፈለክ፣ ያ መጠጥ አትቀጥልበት፣ ቀጥታ ድፋውና ጣለው፣ ብድግ በል፣ ሂድ ሰውነት ተታጠብ፣ ሰላት ጀምር፣ እንደዚህ ከዛ በኋላ ተውባ በል። ወዲያውኑ ኢቅላዕ ይባላል። لابد ان تقلع ከነዛ ከምትሰራው ስራ መሽሎክ አለብህ፣ መውጣት አለብህ። አራተኛ العزم። عزم አልመለስም ብለህ መቁረጥ ነው። ልትመለስ ትችላለህ፣ ሸይጣን ተጫወተበት ትመለሳለህ። ተውባ ያለ ስንት ተመልሰዋል ወደ መጥፎ ነገር። ላኪን አሁን አንተ አልመለስም ብለህ ቁረጠው። خلاص በልብህ خلاص አልመለስም በል። እሺ ብትመለስም ሌላ ተውባ ያስፈልጋል። ግን አሁን ያኒ ተውባ ላለሁ ትንሽ ያ ነገር ስናገኝ ደግሞ ጨቅ አድርገን እንመለሳለን። ላ ከነጭራሱ አሁን አልመለስም ብለህ መቁረጥ አለብህ። عزم ይባላል። ስድስተኛ ዋሉ الإخلاص الندم القلاع العزم أرات. أمستني قالوا توباو لابد أن يكون قبل الغرغرة
ሩህ እዚህ ከመድረስዋ መሆን አለበት ለምሳሌ አንተ እድሜህ ተጨረሰና ለመሞት በሽታ ያዘ አሁን በቃ እንትን ያለህ ነው ሩህ ለመውጣት ትፈልጋለች መሞትህን አውቀሃል አሁን እዚህ ውሃ ያስገቡልህ ነው እባክህ ተውባ በል ይለሃል እዛ ጊዜ ተውባ ማለት አላህ ይቀበለው እየሞትክ ማለት ነው ሩህ እዚህ ከደረሰች ሩሃ ለመውጣት ስትል እዛ ተውባ አይባልም ብትልም ፍርዖን ብለዋል ፍርዖን በዛ ባህር ላይ ሲያሰጥመው አመንቱ بالذي آمنت به بنو إسرائيل يهل موسان سياتلل سنت سو قدلوال سنت هتسان قدلوال سنت أنا ربكم الأعلى اليوم إني الله نني عليه فرعون مجرشا بحرو أينا 1 مليون وتهدر كسوغا نبرو بمولو ببحر لا سيستمو السودمو سيستم من عليه آمنت بالذي آمنت به بنو إسرائيل يا موسى تكتايش يأمنوا بت إيمان آمن يالله عليه يستمكنوا ببحر الله من قالوا الآن وقد عصيت قبل يعني أهون لا 4 أمت يكفرك أهون روح يوطا استلال لا قالوا سلازي قرقرة مالت روح الدرس توبة مالت بتام تنكبد نجر نو شي كذا وهلا سبعتنياو عنده 2 3 4 5 6 قالوا رد حقوق الناس አንተ ካንተና ከአላህ ያለው ወንጀል ተውባ ካልከ አላህ ይደመስሰዋል ላኪን ካንተና ከሰው ያለ የሰው ገንዘብ ከበላ በሐሜታ ካነሳቸው የሰደብካቸው ክብራቸው የነካቸው እንደዚህ በሙሉ ተውባ የምትለው ከነሱ ነው ከአላህ ጋር አይደለም እሺ ተውባ በላንተ ላኪን ነገ አላህ አይምርህም طيب ከኔ 10 ሺህ ወስደሃል አንተ አልከፍልም አልከኝ ከዛ በኋላ ስትሞት ተውባ አልክ ተውባ ብያለሁ ትላለህ طيب ገንዘብ የምለስልኝ መጀመሪያ ከዛ በኋላ ተውባ በል የገንዘቡ ጉዳይ እኔ ነኝ አፉ የምልህ እኔ ነኝ አፉ እማልልህ እኔ ነኝ አላህ ከፍትሁ የተነሳ እንደዚህ ብለዋል ይህ የሰው እንትን ሐቅ ያለ እሱን መልሰው ከዛ በኋላ ተውባ ትላለህ በጣም ከባድ ነው ነገሮች የሰው ሐቅ በልተህ ወይም በሐሜታ ያነሳቸው የሰደብካቸው የመጥፎነስ ያኒ ከነሱ ነው የምትታረገው እነዚህ 6 የቶባ ሸርጦች ናቸው ያኒ እነዚህ 6 ካሟላህ በኋላ ያኒ ተውባ ትላለህ አላህ Subhanahu Ta'ala ይቀበልሃል ደሞ አንድ ነገር አለ ወንድሞች ተውባና እስትግፋር የተለያዩ ናቸው ለምሳሌ اللهم اغفر لي ትላለህ ይغفርልሃል ከሰላት ወደ ሰላት አላህ ይغفርልሃል كرمضان ودر رمضان الله يغفر لها من قال لا إله إلا الله وحده لا شريك له له الملك وله الحمد سنت أمت يغفر لها እንደዚህም الحديث ብዙና ቸው አይደለም በእስትግፋርና በአመል ሳልህ የሚደመሰሱ ወንጀሎች ትናንሾች ናቸው ትንሽ ወንጀል ለምሳሌ የሴት ፊት አይተህ ደስ እንድትልህ እንደዚህ ማየቱ حرام ነው ግን ትንሽ حرام ነው ዚና ማድረጉ ግን ትልቅ حرام ነው እና حرامو ራሱ ትንሽ አለ ትልቅ አለ ከባድ የሆኑ ወንጀሎች ተውባ ነው የሚደመስሳቸው አማ እነዚህ ጥቃቅን የሆኑ ወንጀሎች እስትግፋር ጥሩ ስራ ሰደቃ ሰላት ሊደመስሳቸው ይችላል ይህ በጣም ልዩነት አለው እሺ ከባድ ወንጀሎች ቅጣት የሚያስፈልጋቸው ወንጀሎች ተውባ ነው የሚደመስሰው ሁለተኛ ነገር አንነገር አለ ወንድሞች ሱብሃንአላህ العظيم በዚያ ዱንያ ያለን ወንጀሎች በሙሉ የሚደመስሱ 3 ናቸው አራተኛ ያላቸው ልብ በሉ ወንጀል የሚደመስሱ ትላልቆች ወንጀሎች ጀሃነም የሚያስገቡ ወንጀሎች የሚደመስሱ 3 ብቻ ናቸው አንደኛው እስላም ነው الحمدلله نحن مسلمين لكن عند ክርስቲያን ወይም አንድ ካፍር ከዛ ከሃይማኖት ወጥቶ ወደ እስልምና ከገባ አይ والله እነዚህ ካፊሮች እነዚህ ክርስቲያኖች ይህን ነገር ቢያውቁ والله ያሰልሙ ነበር በደንብ ቢያምኑበት አንድ ክርስቲያን አለ ከሃይማኖት ወጥቶ ወደ እስልምና ከገባ እድሜው 50 አመት ነው የ50 አመት ወንጀል በሙሉ አላህ ይደመስሰዋል በልመደምሰስ አይደለም 10 ሚሊዮን ወንጀል ካደረገ እነዚህ ወንጀሎች ደምስሶ ወደ አጅር ይቀይርለታል سبحان الله العظيم نعم
10 ሚሊዮን ወንጀል ካደረገ ይሰውየው በክርስቲና ወይም በኩፍርና ሆኖ ከዛ በኋላ ካሰለመ ወንጀሉ ማጠብ ብቻ አይደለም ወንጀሉ በሙሉ ጥብጥብ አድርጎ አሁን የተወለደው ህፃን እንደሱ ያደርገዋል ደሞ እነዚህ ወንጀሎች በሙሉ ይቀይራቸዋል ወደ ምንዳ ወይም ደግሞ ወደ አጅር ይቀይራቸዋል هذا كبير نعمه ነው የፈለገውን ወንጀል ቢያደርግ ለምሳሌ ሰሃባዎቹ ሙሽሪኪን ነበሩ እንጨትና ጣዖት ይገዙ ነበሩ እኔ ዝሙት ነበራቸው ሰው መግደል ነበራቸው ሲያሰልሙ በሙሉ ይህን አላህ ገፍሮ ጥሩ ሰላም አደረጋቸው ይህ አልእስላም يجب ما قبله አንድ ሰው ካሰለመ ከዛ በፊት የነበረው መጥፎ ስራ የሰራው አላህ ይደመስለታል ይህ አንድ ነው ሁለተኛ الحج المبرور حج مبرور حج الله يتقبله حج بحلال ገንዘብ بعلم بسنه سرعات بدم بارغ حج الله ሲቀበለው الله سبحانه وتعالى كحج يرجع الى بيته كيوم ولدته امه እናቱ አሁን ወለደችው እንደ ህፃን ነው የሚቀየረው الحج ليس له جزاء የሐጅ ምንዳ የሚከፈለው ነገር የለም الا الجنه ጀና ካልሆነ በስተቀር حج الله ከተቀበለው ቀጣ ወደ ጀና ከዛ በኋላ ከሐጅ በኋላ የምታደርገው ወንጀል እንደ አዲስ ይቆጥራል ላኪን ከዛ በፊት የነበረው በሙሉ ትልቁም ትንሹም ወንጀል በሙሉ ይደመሰሳል ይህ ሐጅ እውነተኛ ነው እንዲያውም አንድ ዓለም ምን አለ ሱብሃንአላህ አልዓዚም አንድ ሰው ሐጅ አድርጎ በደንብ በሐላል ገንዘብ በዕልም በሁሉ ሱናው ፈርዱ ዋጅቡ በቃ በሙሉ አሟልቶ ሐጅ ካደረገ መጨረሻ ከመካ ሲወጣ ጠዋፍ الوداع ይባላል ለካዕባ ጠዋፍ ታረጋለ ያኒ እየወጣሁ ነው ማለት ነው የሰላምታ ጠዋፍ ታረጋለ እነዚህ ሐጅ የሚያደርጉ ሰዎች በሙሉ ሐጃቸው ሞልቶ ጠዋፍ አድርጎ ሲወጡ አንድ መለክ አለ አንድ ዓለም ነው የሚናገረው በኹጥባ አንድ መለክ አለ እኛ እናየውም ሰውየው ሐጅ ጨርሶ ሲሄድ በስተጀርባው ይመጣና በዚህ ትከሻው ላይ ነካ አድርጎ ارجع كيوم ولدتك امك ይለዋል ወደ አገርህ ተመለስ እናትህ አሁን እንደወለደችህ ህፃን ነጭ ወረቀት ያለው ምንም ወንጀል ያልተጻፈበት እንደዚህ ተመለስ ይለዋል هنيئا لك ይለዋል congratulation ارجع كأن ولدتك امك اليوم ይለዋል አሉ اذن መጀመሪያ ምንድነው الاسلام እኛን አይመለከትም ምክንያቱም እኛ ሙስሊሞች ነን እሺ ሁለተኛ الحج المبرور يعني الله يتقبلوا حج مالتنا ሶስተኛው ቀላል ይመስላል የከበደ ግን እሱ ነው አሁን ስናገረው ቀላል ነው እሱ ምንድነው التوبة تجب ما قبلها توبة አሁን ስንገልጸው የቆየ ነው توባ ሁሉም ከዛ በፊት የነበረው ወንጀል ይደመስሳል ላኪን በሽሩጡ ካደረከው طيب لكن ስንት ሰው ነው توባ የሚለው ወንድሞች እኛ የምናውቀው توባ ቢዬ እኮ ነው خلاص ካሁን በኋላ ከመጣጥ የለም ምን የለም توባ ቢያለሁ እንደዚህ በላይ እንደዚህ ነው የሚለው እንዴት ነው አታይደም እንደው አረባከ ይብቃን ባከ توባ ብለናል እንደዚህ አይደለም አሁን በነገርኩ 6 ሸርጦች አድርጎ توባ ያለ እንትን ይላል ግን ስንት ነን توባ የምንለው في كلام ابن حزم የሚባለው አንድ ትልቅ ከነዛ ሳሊሖች በነቢያችን ጊዜ ከነቢያችን ጊዜ ትንሽ እንትን ብለ የነበረው ከተላልቆቹ ዑለማዎች ነው አንድ ቃል ተናገረ ይህ ቃል በቀለም መጻፍ እንኳን ሲያንሰው ነው በወርቅ ቀለም መጻፍ አለበት ይህ ነገር ምክንያቱም ከኡነት በላይ ነው የተናገረው ምን አለ ابن حزم ታቃላችሁ قال كلنا يريد أن يتوب وكلنا نموت قبل أن نتوب ሁላችን ተውባ ለማለት እንፈልጋለን የማይፈልጋለ ተውባ ሁላችን ተውባ ለማለት እንፈልጋለን ሁላችን ደግሞ ተውባ ከማለታችን እንሞታለን ተውባ ከማለታችን በፊት እንሞታለን ልድገሙ ወንድሞች በወርቅ ቀለም የሚጻፍ ነው ብያቸዋለሁ ሁላችን ተውባ ብለን ከዚህ አዱንያ እንድንወጣ እንፈልጋለን ግን ሁላችን ተውባ ከማለታችን በፊት ከዚህ አዱንያ እንወጣለን هذا حق ይሐቅ ነውና ከኔ ጀመረለው
ከኔ ልጀምርላችሁ እውነቴ ነው ስለ ተውባ በደንብ ጥናት ነው ያደረኩት ላኪን ተውባ የሚለው ነገር አላህ ሲረዝቅህ ብቻ ነው እንጂ እንዳልካ አይደለም ትልቅ ጉዳይ ነው ተውባ ማለት እሺ እኔ ልንገራችሁ ወንድሞች ይህ ተውባ በማቃለል የሚያዩት ብዙ ሰዎች ናቸው እኔ በዚህ መጅልሳችን በሪያድ ከተማ የአማርኛ ክፍል ማለት ነው አሁን ብዙ ሰዎች አሉ ምን አደረኩ እኔ እንትን በዛ ወንድሞች ጓደኛ ያኔ አፈቅርሻለሁ ምናምን የተባሉ ወንድና ሴት ተፋቅረው በአንድ ቦት ለአንድ አመት ሁለት አመት ይኖራሉ ታረግዛለች ትወልዳለች ብዙ መጨማለቅና ቆሻሻ ነገር በዝተዋል አሁን እኔ ያሰብኩና ምን አልኩ አሁን ለምን አንድ ፎርም አላዘጋጅም አልኩ ፎርም ላዘጋጅና በላይ ሴትዋ ስሟ ትጽፋለች ምን አይነት ወንድ እንደምትፈልግ በሙሉ እዛ ትጽፋለች ቁመቱ ከለሩ እድሜው ዘሩ ምናምን ሁሉ ጠባዩ ስራው እዛ ትጽፋለች እሺ በታች ደግሞ ወንድየው ምን አይነት ሴት እንደሚፈልግ ደግሞ በሙሉ እዛ ይጽፋል ወረቀቱ ወደኔ ይመጣል አንድ ኮሚቴ አዘጋጀውና ኮሚቴው ያጠናል አሁን ወንድየው ምን ይፈልጋል ሁሉ ነገር ያዩና ይህች ልጅ እዚህ ወረቀት ትገኛለች ወረቀቱ አምጥተው ሞባይል አላቸው በሞባይል ደውለው ላንቺ የሚሆን ወንድ ተገኝቷል ከዛ በኋላ አባቷን ጠይቆ ሰርግ ጋብቻ ያደርጋሉ ይሄን አይነት እቅድ አወጣሁ እኔ እሺ ተመልከቱ እንግዲህ ወንድሞች አሁን አንዱ ምን አለኝ አንዲት ጎረቤታችን አለች ከጓደኛዋ ጋር 2 አመት ቤት ተከራይተው በዚና በዝሙት ይኖራሉ ፍቅረኞች ናቸው እና አሁን ከዚህ ወረቀት ልስጣቸውና እዛ ይምሉ ወይም ከፈለጉ ሁለቱም ለመጋባት ከፈለጉ ሽሩጥ አለው ተውባ ብለው ከአባቷ ጠይቆ ሊያገባት ይችላል حرام የነበረው ሐላል ሊራርጉ ይችላል አልኩ እሺ ከዛ በኋላ ወረቀቱ ይዘሄደ ወረቀቱ ሲያነቡት ምን አለች ታቃለች ሴትዋ ኡፍ ይማ እኛን የሚመለከት አይደለም ባክህ ያ ጥሩ ነው ያለነው በፍቅር እየኖርን ነው ምንድነው አቅድ ምናምን ጋብሽ መለሰች ወረቀት እሺ والله الله جزاءን ይስጣትና الله ሂዳያ ይስጣት አልኩት ሁለተኛ አንድ ደግሞ ምን አለኝ አንዲት አለች ዘመዴ ነች ግን ከጓደኛዋ ጋር ያኒ አፈቅርሻለሁ ብለው አብረው እየኖሩ ናቸው አንድ 6 ወር ሆነው በአንድ ቤት እየኖሩ ናቸው ብሎ ነገረኝ ሰው ላኩላት እባክሽ የምታደርጉ ጥሩ አይደለም ለምን ይህ በሐላል አታርጊውም ጥሩ አይደለም ይህ ነገር በዚህ ጊዜ ሞት ከመጣኮ አንዳችሁ በዚህ አይነት ከወዳችሁ ወደ አኺራ በጣም መጥፎ ነው ብዬ ጥሩ ምክር ላኩላት ከዛ በኋላ ምን ብላ ላከችልኝ እሺ ሼክ ምን ላረግ እንግዲህ ይህን ነገር ለመተው እና በጋብቻ ላገባው ስለምፈልግ አለሱ ሌላ አይኔ ሞላልኝ ሰው የለም ላገባው ፈልጋለሁ ጥሩ አልኳት ሁለት ነገር ያስፈልግሻል አልኩት ይህ ልጅ ለማግባት ከፈለግሽ ሁለት ትላልቅ ሸርጦች ያስፈልግሻል ምንድናቸው መጀመሪያ ተውባ በይ አቅልዒ እንደ ተማርነው ያኒ የምትሰሩት ያላችሁ የዝሙት ነገር ካሁኑ ሰዓት ከቤት ውጡ ሁለታችሁ ተለያዩ ሱም ሸርቅስ አንቱም غرب ዛ ኑሩ እንዲያውም መገናኘት የለባችሁም ለ3 ወር ወይም ለ3 طهارة ያኒ ለምሳሌ አሁን ትለያዩና የወር አበባ ሲመጣብሽ ትታጠቢያለሽ ሁለተኛ የወር አበባ መጣ ትታጠቢያለሽ ሶስተኛ የወር አበባ ሲመጣ ትታጠቢያለሽ ከዛ በኋላ መጀመሪያ ተውባ ትላላችሁ ይህ አንደኛው ሸርጥ ነው እና ተውባ ብላችሁ ትለያያላችሁ ከዛ በኋላ ከአባትዋ ጠይቆ ያገባሻል አልኳት ምን ብላ መለሰችልኝ ታውቃላችሁ والله ተውባ እንላለን ግን እንኳን 3 ወር 3 ቀን ለይበት አልችልም አለች ይውላችሁ እንግዲህ 3 ቀን ከሱ ተለይቼ ልተኛ አልችልም አለች طيب አንድ ትልቅ ሸርጥ አጎደልሽ ከዛ ከተውባው አሁን አቋርጭው ተውባ አላህ እንዲቀበልልሽላ አለች ለ3 ቀን አቀፈው ነው እንጂ ለ3 ቀን ልለየው አልችልም ይህ አህያ ነች እውነቴ ነው ምንድነው ጀናት ፈልጋለች ተውባ ትፈልጋለች
ደሞ ይህን በጣም ተናደድኩኝ እኔ ወላ ግን ዱዓ አደረኩላት ያ ረብ ልቧ የሸፈናት አንድ ነገር አለ ሸይጣን እየተጫወተባት ነው አላህ Subhanahu Wa Ta'ala ከዚህ አገላግላት አልኩት በቃ እና ተውባ ደሞ ሹፉ አነጋገረው ተውባ እንላለን ናቀችው ተውባው ያኒ ተውባው ዝም ብሎ ተውባ ብለናል ማለት ብቻ መሰላት ላኪን መለያየቱ እንኳን ለሶስት ወር ለሶስት ቀንም አለየም ብላ መለሰችን እና ጅህልነት እኮ ነው ይሄ ነገር እውነቴ ነው ተውባ ማለት አንተ ሌላ ሰው እኮ ነው የሚያደርገው ተውባ ሌላ ሰው በቃ ከአላህ ታረቀህ ማለት ነው እሺ እንግዲህ እነዚህ ናቸው የተውባ ሸርጦች እነዚህን ካሟላህ ተውባ ትላለህ ግዴታ አንድ ቀን እኮ ሸይጣን አሳስቶ ልትመለስ ትችላለህ ምንም አይደለም ያኒ ተመለስ ማለት አይደለም ግን ብትመለስም እንደገና ተውባ ትላለህ ምንድነው ተውባ በአፍህ ነው ያለው ተውባ በእጅህ ነው ያለው نعم እሺ 76ኛው ጥያቄ 76ኛው ጥያቄ ምን ይላል ما هي ضوابط اللبس الإسلامي مسلم ومسلمة لتلبسوا يمتجلونا يمفلقوا يمفقد اللت عند مسلم ويم عند مسلمة لما البس يمفقد اللات شو لبس انديت نو بل الى انغاغر የእስላም ልብስ ምን ይመስላል ብሎ ይጠይቃል እሺ መጀመሪያ የእስላም ልብስ የሚባል ነገር የለም ይህ ስህተት ነው ይህ ጀለቢያ የለበስኩት እኔ የእስላም ልብስ አይደለም የአገሩ ልብስ ነው አገሩ እንደዚህ ስለሚለብሱ ለበስኩት ይህ ኡማ የእስላም ልብስ አይደለም ይህ ነገር ያው አረቦች ስለ ኡማ የሚያደርጉ አባቶቻችን ኡማ ያደርጉ ስለነበር ለጥሩ ውበት ብዬ ለበስኩት እንጂ ሱና አይደለም ወላ እንትን ለዲን ብዬ አይደለም የለበስኩት ስለዚህ የእስላም ልብስ የሚባለው ነገር የለም طيب አንድ ቀን አንድ ዓለም ያስተምሩ ነበር ትልቅ ዓለም ናቸው አንድ ሰው ጠየቃቸው ሼክ አላቸው እገሌኮ ዓለም ነው ጥሩ ዕልም ያስተምራል ግን የእስልምና ልብስ አይለብስም ብሎ ጠየቃቸው ዓለሙ እንግዲህ ዕልም ሞልተዋል ምን አሉት ምንድነው የእስልምና ልብስ አሉት የእስልምና ልብስ ማለት ምንድነው قال العالم ما هي ملابس الإسلام فسكت السائل يا ልጁ የጠየቀው ዝም አለ ንገረኝ የእስልምና ልብስ ምንድነው ንገረኝና ልንገርህ አሉት ዝም አለ አያውቅም ኦኬ فقال له العالم لو قلت لك ملابس النبي صلى الله عليه وسلم የነቢያችን ይለብሱት የነበረ ልብስ እንደዚህ ነው ብነግርህ አትለብሰው ማለት አትለብሰው እንዴት አትችልም ለመልበስ ይህን ለመልበስ አትችልም እንዴት ነው አላቸው ነቢያችን ይለብሱት የነበረ ሪዳ ወኢዛር ነው ያኒ ايش እንደዚህ ገጠርተኞች የሚለብሱት አንድ ነጠላ እዚህ ከእምብርት በታች ደግሞ አንድ ሽርጥ አረቦች እንደዚህ ነበር በሙሉ እነ አቡ ጃህል እነ ምናምን በሙሉ ቁረይሾች አረቦች በሙሉ እዚህ ሽርጥ ያደርጋሉ ጥቅልል አድርገው ከዚህ በላይ ደግሞ አንድ እንደ ነጠላ ትለብሳለህ አሉት ይህ ልብስ ማለት እንግዲህ ነው እንግዲህ ነቢያችን ይለብሱት የነበረ ነው ይህ ልባስ እስላም ልትለው ትችላለህ አይደለም ነቢያችን የእስልምና ልባስ ብለው የእስልምና ልብስ ብለው አይደለም የሚለብሱት የነበሩ ያ አካባቢያቸውና በሙሉ ያሉት ህዝብ እሱ ስለሚለብሱ እሱ ለበሱ ነቢያችን አሁን ለምሳሌ በአረብ ሀገሮች ይህ ይለብሳሉ ፓኪስታን ብትሄድ በዚህ ቅድ ያለው እንደዚህ ነው የሚለብሱ ሞሮኮ ብትሄድ የራሳቸው ልብስ አላቸው ግብጽ ብትሄድ ባድላ ካራቫታ ምናምን ነው የሚለብሱ አውሮፓ ብትሄድ ባድላ ካራቫታ እንትን ነው የሚለብሱ እነዚህ አሁን እስላሞች አይደሉም እስላሞች ናቸው የእስላም ልብስ የሚባል የተለየ የለም ወንድሞች እሺ ገጠር ብትሄድ ሌላ አይነት ልብስ ነው ከተማ ብትሄድ ሌላ አይነት ልብስ ነው እስኪሞ እዛ በጣም በረዶ ያለው የምትሄድ ከሆነ ደግሞ ሌላ ልብስ ነው የምታገኘው እዛ በመድረ ባዳ ደግሞ እልም ያለ ፀሐይ ሙቀት ሌላ ልብስ ነው ያለው ሁሉን እንደ አካባቢ ነው የሚለብሰው የተከለከለው አንድ ነገር ነው ወንድሞች የተከለከለው መጀመሪያ ደረጃ ተሽቢህ الكفار ኩፋሮች ብቻ የሚለብሱት መልበስ እሱ ነው በእስልምና የተከለከለው እንዴት ለምሳሌ አንተ ቆብ ታረጋለህ ጭራት ይዛለህ ይሄ በዚህ ጠባብ ልብስ ምናምን ትለብሳለህ ጠቅላላ
እንትኑ የሚለብሰው እንትኑ የኸዋጃ እና የክርስቲያን እንትኑ የሚለብሱት ልብስ ሆነ ብለህ እሱ ስትለብስ ምንድነው ይህ ቢሉ የክርስቲያን ወይ ይሁዲ ወይ እንትኑ የሚለው አይደለም እና ተሸብሁ بالكفار ኩፋሮች የሚለብሱት ልብስ መልበስ ሆነ ብለህ እሱ ነው ክልክል አንድ ሁለተኛ ተሸብሁ بالنساء والنساء بالرجال ወንድ የሴት ልብስ መልበስ ሴት የወንድ ልብስ መልበስ ሴት ወንድ መምሰል ወንድ ደግሞ ሴት መምሰል እሱ ነው ተከለከለው ለምሳሌ ሴት እዚህ ሑምራ ወንድ እዚህ ሑምራ ያደርጋል እሺ እንደገና ጀለቢያ ይለብሳል እንደገና ያኔ ሴት የምትለብሰው ልብስ ይለብሳል ምንድነው ይሄ ብትለው ይሄ ሴት ነው የሚለው እና ሴት ወንድ መምሰል የለባትም ወንድ ደግሞ ሴት መምሰል የለባትም ይሄ ተከለከለ ነው እሺ አራተኛ ሶስተኛ ልብስ ينافي المروءه አንድ ልብስ አለ ያንተን ክብር የሚቀንስ ያንተን የእስልምና ውበት የሚቀንስ ለምሳሌ የ80 ዓመት እድሜው ሰው ጂንስና ጠባብ ሸሚዝ እዚህ ላይ አንድ ሰንሰለት ያደርጋል ይሄን ይከፍተዋል ከዛ በኋላ ጠባብ ነው ሱሪው ሲሄድ ጎንበስ ሲል ያኒ ቂጡ ይታያል እንደገና ስታየው እዚህ ቀለበት ያደርጋል እዚህ ያኒ የ15 ልጅ ሊመስል ይፈልጋል ይሄ ደግሞ ያንተን ክብር የሚቀንስ ነገር ነው ይሄ ደግሞ አይፈቀድም ሌላ ደግሞ አራተኛ ልብስ الشهرة ይሉታል ልብስ الشهرة ለይቶ የሚያሳይህ ልብስ አለ ለምሳሌ ሰርግ አለ ሁሉ ሰው ልብስ ለብሶ ኖርማል ልብስ ለብሶ መጣ አንተ ግን ያኒ መተናነስ ነው ኩራት የለውም እንድትባል የተቀዳደደ ልብስና እዚህ የተጨማደደ ልብስ መጥተ በቃ እንደዚህ ምስኪን ትመስላለህ هذا الشهرة ይባላል ምንድነው ተለይቶ የሚያሳይህ ለይቶ የሚያሳይህ ልብስ ማድረግ ይሄ ደግሞ በጣም ክልክል ነው ወንድሞች ወይም ባንጻሩ ሰው ኖርማል ልብስ ለብሶ መጣ አንተ ግን ማሻአላህ ማልቲ ሚሊዮነር የሚለብሰው ልብስ እዚህ ላይ ወርቅ ታረጋለህ እዚህ ላይ አልማዝ ታረጋለህ እዚህ ላይ 3-4 ቀለበት ታረጋለህ ጫማ የ10 ሺህ እንትኑ ሱሪው ራሱ ሐሪር ነው ቀሚሱ ሐሪር ነው እና ለየት ያለ ሁሉ ሰው እንደዚህ አተኩሮ የሚያይህ ልብስ መልበስ ይህም የተከለከለ ነው አምስተኛ ልብስ خفيف شفاف ወንድ ይሁን ሴት ስስ የሆነው ልብስና የውስጡ ነገር አጉልቶ የሚያያይ በተለይ ሴት ልብስ ስትለብስ ስስ ከሆነ ጡትዋ ያሳያል ምናምን ያሳያል ሁሉ እንደዚህ ክልክል ነው አው ልብስ ضيق ወይም ደግሞ ጠባብ የሆነው ሱሪው ጠባብ ነው የሴትዋም ሱሪዋ ጠባብ ነው ጠቅላላ ሰውነት ምናምን ቅርጽ ለይተው የሚያይ እነዚህ ናቸው ክልክል እንጂ የእስላሞች ልብስ የሚባል የተለየ ልብስ የለም እሺ ወንድሞች አሁን እኔ ይሄችን ለበስኩ ደስ ስላለኝ ይሄን ለበስኩ እንጂ ይሄ እስላም ሆኖ አይደለም ወላ ይሄ እስላም ሆኖ አይደለም አሁን በከተማ ስዞር አንዳንድ ጊዜ ቀሚስና እንትኑ ከረባታ በድላ ምናምን ጸጉሬና በጥሬ ምናምን ልክ ፈረንጅ መስላለሁ ሄዳለሁ አንዳንድ ጊዜ ደግሞ ዑማ አደርጋለሁ ያኒ ሁሉም ስለዚህ እገሌ ዓለም ነው ግን የእስልምና ልብስ አይለብስም ማለት ስተት አነጋገር ነው علم ነው የምንፈልገው እንጂ ልብሱ አይደለም ኦኬ ጥያቄው እዚህ ላይ ይጨረሳል ስለዚህ ወደ ሌላ ጥያቄ እንሄዳለን والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين